ነገሮች ወዳልታሰበ አቅጣጫ እየሄዱ እንደሆነ ነው የወጡት መረጃዎች የሚያሳዩት። የኢራኑ ዋና አሁን የተሾመው አዛዥ መገደሉ ነው የተሰማው። በቅርቡ የተሾመው አዛዡ መገደሉን እስራኤል አስታውቃለች። በእስራኤልና በኢራን መካከል እየተካሄደ ያለው ጦርነት ከባድና የሉዓላዊነት ጉዳይ እንደሆነ ጭምርም ነው እስራኤል እየገለጸች ያለችው። ምክንያቱም በመሃላቸው የነበረው ድንበር ይሁን ምን የኢኮኖሚ አይደለም የጦርነቱ መንስኤ። ዋነኛው ምክንያት አጎራባች ያሉት ሀገራት ለእስራኤል ደህንነት ስጋት እንዳይሆኑ ከመሆኑ የተነሳ እንደሆነ ጭምርም ነው። በተለይ ኒውክሌር ሲያመርቱ አሜሪካ ለዚህም ነው የተለያዩ ሀገራት ኒውክሌር ማበልጸግ ሲጀምሩ ማስጠንቀቂያ የተለያዩ ሰጣ ገባ የሚጀምሩበት ዋነኛው ምክንያት ለብሔራዊ ደህንነትና ለዓለም ደህንነት አስጊ እንደሆነ ጭምርም ነው። በዛ ላይ ደግሞ የበላይነትን ይዛ አሜሪካ መቀጠልም ስለምትፈልግም ነው የአደባባይ መረጃዎች በርካቶቹም ሲገልጹ የነበሩት። ታዲያ የእስራኤሉ ግን የበላይነት ሳይሆን በተለይ የደህንነት ጉዳይ እንደሆነ ጭምርም ነው። ለቀጠናው በተለይ ከፍተኛ ስጋትን ይዞ እንዳይመጣ እስራኤልን ለማጥፋት እንዳይነሱ ከሚል ስጋት እንደሆነ ጭምርም ነው። በተለይ ፐርሺያን የሚባል ስፍራ በጣም ከባድና አደገኛ ለእስራኤል ከፍተኛ ጥላቻ እንዳላቸው በዓለም ታሪክም ይነገራል። በአሁኑ ሰዓት በዓለም ደረጃ የታወቀ ነው። ቱርክን ጨምሮ በርካቶች እስራኤልን ለማጥፋት እንደሚፈልጉም የአደባባይ እውነታዎች ናቸው። ኢራንና እስራኤል የዛሬውን አያርገውና እንዲህ አልነበሩም። በጣም ወዳጅ የነበሩትና ከግብጽ በመቀጠል ሁለተኛ በመሆን የአገር እውቅናን ለእስራኤል የሰጡት እነዚህ ሀገራቶች ናቸው። ለእስራኤል እውቅና ቢሰጡም የኋላ ግን አዲስ መንግስት ከተመሰረተ በኋላ ለእስራኤልና ለአሜሪካ ከፍተኛ ጥላቻቸውን ያሳዩበት ሁኔታም ነው የተፈጠረው። ለዚህም ነው በጣም ከባድ ፖለቲካዊም ነው። በዚህ ውጊያ ላይም አሜሪካ በቀጥታ በዚህኛው ላይ እንዳልተሳተፈች ግን የጦር መሳሪያ ድጋፍም ሆነ ዋነኛው ነገር ከእስራኤል ጎን ሁሌ እንደምትቆም ጭምርም ነው። የምስራቁ ዓለም ደግሞ በእጅ አዙር ከኢራን ጎን እንደሚቆም ጭምርም ነው። የፖለቲካ ጉዳይ ነው ነገሩ። የዓለም ደህንነትን ስጋት ላይ የጣለበት ዋነኛው ምክንያት ይህ ነው። ታዲያስ በቀጥታ እስከዛሬ ያልተዋጉት ኢራንና እስራኤል በድንበር የሚያጋራቸው ፊት ለፊት የሚገጥሙበት ምክንያት የለም። ግን በአየር ኃይሎች ላይ ነው በከፍተኛ ሁኔታ እየተዋጉ ያሉት። ይህም በመሃላቸው የተለያዩ የአረብ ሀገራትን ጥሶ ነው ሁለቱ ውጊያ እያደረጉ ያሉት። በቀጥታ በቅርብ ጊዜ ወዲህ ነበር እስራኤልና ኢራን መዋጋት የጀመሩት። ታዲያ እስራኤል ለደህንነቷ አስጊ የሆኑትን ቦታዎችን ብዙ ቦታ እንደመታች ማስታወቋ የምታወስ ነው። ዋና አዛዦችን ሳይንቲስቶችን ጨምሮ መምታቷን መግደሏን ማስታወቋ የአደባባይ መረጃዎች ናቸው። ከዚህ በፊት ደግሞ የኢራኑን ዋና ፕሬዝዳንት መግደሏም የምታወስ ሆኖ ሳለ ታዲያ ከዛ በኋላ ደግሞ ትንሽ ጋብ ያለው ጦርነት እንደ አዲስ መጀመሩ ለዓለም አነጋገሪያ ሆኗል። በቅርቡ በተከታታይ በርካታ ሳይንቲስቶችና የጦር አዛዦች ከተገደሉ በኋላ ደግሞ እስራኤል መግለጫ የሰጠችው አዲስ ጦር አዛዥ የተሾመውም እንደተገደለ ጨምረም ነው። እኚህ ጦር አዛዥ መቼ የተሾሙ በምን ሰዓት ተገደሉ በሚሉ ዙሪያ የወጡት መረጃዎች አሉ። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ካገዛዙ ከፍተኛ የጦር አዛዦች አንዱ የሆኑት አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑም ተዘግበዋል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት የኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥን ዕላማ በማድረግ እንደሆነም ነው የተገለጸው። አሊ ቫድማኒ በዚህ ወር መጀመሪያ እስራኤል ጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ራሺድን ተክቶ ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። በተመሳሳይ አሁንም የኢራን ዋና ከተማ ቴህራንን ለቀው እንዲወጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቋል። ይህ ሁኔታው የሚያሳየው በከፍተኛ ሁኔታ ከባባድ ኦፕሬሽኖች በኢራን መዲና ቴህራን ላይ የተፈጸመ እንደሚገኝ ጭምርም ነው። ጦርነቱ ጋብ የሚል እንደማይሆን ጭምርም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ይህን ደግሞ መግለጫ አሜሪካ መስጠቷ በጣም ለዓለም ከፍተኛ አስጊና ጦርነት እንደሚቀጥልም ነው ሁኔታዎቹ ያሳያሉት በማለት ነው በርካቶቹ የገለጹ ያሉት። በመግለጫው ዙሪያ አሜሪካ መግለጿ ለከፍተኛ ስጋት እንደዳረገ ጭምርም ነው። በአሁኑ ሰዓት የቴህራን ነዋሪዎች ከተማቸውን ለቆ እየወጡ እንደሚገኙ ጭምርም የአደባባይ መረጃዎችና የወጡት እውነታዎች ያሳያሉ። በርካቶች ሰላምን እየፈለጉ ናቸው። አጎራባች ሀገራት በጦርነት የደከሙት
ሶሪያና ሊባኖስ። በቅርቡ ሊባኖስ በጦርነት ከፍተኛ ውድመቶችን አስተናግዳለች። ይህም እስራኤል ለደህንነት ስጋት የሆኑት ቦታዎችን በማለት ዋና አሸባሪዎችን መምታቷን በአየር ድብደባ መፈጸሟም የሚታወስ ነው። አሁን ደግሞ ሁለቱን አየር ክልል በማለፍም ነው ኢራንና እስራኤል በቀጥታ እየተዋጉ ያሉት። በዚህም በከፍተኛ ሁኔታ ውጊያ እየተካሄደ ይገኛል። ኢራንም አንዳንድ የእስራኤል ቦታዎችን ስታጠቃ፣ እስራኤል ግን አብዛኛውን ታርጌት በማድረግም ዋና ዋና ስፍራዎችን ኦፕሬሽን እየፈጸመች እያጠቃች እንደምትገኝ ጭምርም የአደባባይ መረጃዎች ናቸው። የኢራኑ መሪ ለንግግር ክፍት ነኝ በማለትም መግለጫ መስጠታቸውም የምታወስ ነው። የባሰ እልቂትና የባሰ መጠፋፋት አብዛኛው የኒውክሌር ምርቶች ላይም ከፍተኛ ጉዳትና ውድመት እያደረሰች እንደምትገኝ ጭምርም ነው እስራኤል። ለዚህም ነው እስራኤል ጋር ውጊያ በጣም መግጠም ከባድ እንደሆነ በርካቶቹ የገለጹ ያሉት። የማያልቀውና በጣም ፈተና ከባድ ማት ወደ ህይወታቸው ይመጣል። ኢራን የበለጠ ውድመትን እያስተናገረች ነው። ከዚህ በፊትም የኢራቅ ዕጣ ፈንታ ምን ይገጥሟት ይሆን የሚሉት በርካቶችም ሀሳባቸውን ሲገልጹ ተስተውሏል። ስለዚህ እስራኤል የምትፈልገው የበላይነት ሳይሆን እስራኤል የምትፈልገው በዋነኝነት የራሷን ደህንነት አደጋ ላይ ላለመጣል እንደሆነ ጭምርም ነው ስትገልጽም የቆየችው። የጦርነት ሱስ ኖሯት እንዳልሆነ ጭምርም የአደባባይ መረጃዎች እንደሆኑም ነው በርካቶቹ የገለጹ ያሉት። ምክንያቱም እስራኤል በዚህ ጦርነትም ብዙ ክሳራዎችን እያስተናገረች ነው። ቢያንስ ለጦር መሳሪያዎች የሚውሉት አጠቃላይ በብዙ ሚሊዮን ዶላር የሚያወጡት ንብረቶች ክሳራ እንደሚያመጡ ጭምርም ነው የአደባባይ መረጃዎችና እውነታዎች። ስለዚህ በሁለቱ መካከል ያለው ጦርነት ቶሎ ጋብ እንድል በርካቶቹም ጸሎት እንደሚያደርጉ ጭምርም ነው የአደባባይ መረጃዎች። ምክንያቱም ምናልባት ወደ አልተፈለገ ወደ ዓለም ጦርነት ሶስተኛ ዓለም ጦርነት መንስኤ እንዳይሆን በማለት ነው በርካቶቹም ስጋታቸውን እየገለጹ እንደሚገኙ ጭምርም የወጡት የአደባባይ መረጃዎች የሚያሳዩት። ኢራን ግን ለንግግር አሁን ዝግጅት ላይ እንደምትገኝ ጭምርም በኒውክሌር መርሃ ግብር አጠቃላይ ያለው ነገር በማስመለከትም ለንግግር ዝግጅትነቷን እያረጋገጠች እንደምትገኝ ጭምርም ነው የአደባባይ መረጃዎች የሚያሳዩት። እስካሁን ድረስ እንግዲህ አጠቃላይ እየተካሄዱ ባሉት ውጊያዎች የደረሱን መረጃዎችን በማስመልከትም ነው ለዓለም ደህንነት ከፍተኛ ስጋት ይዞ እየመጣ እንደሚገኝ ጭምርም። ለዝም ነው በርካቶቹ በስጋትና በጭንቀት ውስጥ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። በተለይ አጎራባች ሀገራት በከፍተኛ ስጋት ላይ ናቸው። የሁለቱን አየር ክልል በማለፍም ነው ውጊያ እየተካሄደ ያሉ። ለዚህም ነው ሰላም ለዓለማችን በማለትም በርካቶቹ ሀሳባቸውን ጥሪያቸውን እያቀረቡ እንደሚገኙ ጭምርም ነው። ያን በማስመልከትም አጠቃላይ እንግዲህ በርካታ አሉ የተባሉት ሰዎች እየወጡ ሰላም ዙሪያ መስራት አለብን፣ ሰላም ለዓለማችን እያሉ ይገኛሉ። የኢራንና የእስራኤል ጦርነት እንግዲህ አጠቃላይ እንደ ዓለም ኢኮኖሚ ደረጃም የማውደም አቅሙም ከፍተኛ እንደሆነ ጭምርም ነው የማዳከም ኢኮኖሚን ፓራላይዝ የማድረጉ በጣም ከባድ ተጽዕኖ ይዞ እንደመጣ ጭምርም ነው በርካቶቹ የገለጹ ያሉት። ስለዚህ በሰላም ዙሪያ ሁሉም የዓለም ክፍል መስራት እንዳለበት ጭምርም ነው። ጦርነቱን እንግዲህ አጠቃላይ ያን በማስመልከት እስካሁን ድረስ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁን።